ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እነሆ ሳምንታዊ የፍኖተ ወቀት መሰናዷችን ተጀምሯል። በዛሬ የፍኖተ ወቀት መሰናዷችን በዚህ አመት የ12ኛ ክፍል መልቀቂያ ፈተና ከተፈተኑት አንዱ ከሆነውና 639 ካመጣው ተማሪ ጋር ቆይታ እናደርጋለን። ተማሪው የትምህርት ተሞክሮን ያካፍለናል። አሁን ወደ ተማሪው ይዣችሁ ዳለው አብራችሁ ይቆዩ። ስሜ አብርሃም ይልቃል ባላለው በ2011 ዓመተ ምህረት ነው እዚህ ኤስኤስ ትምህርት ቤት የገባሁት ማለትም የ12ኛ ክፍል ትምህርት ነው እዚህ ኤስኤስ ማንግማ አይነት ትምህርት ቤት የተማርኩት ማለት ነው። ኤስኤስ የነበረው ቆይታ ደስ ይላል። አዲስ ጓደኞችን አዲስ መምህራንን አግኝቼበታለሁ። ውጤቴ ጥሩ የሚባል ነው 639 አስመዝግቤያለሁ። ጥሩ ውጤት ለማስመዝገብ ዝግጅት ማድረግ ይጠበቅብን ነበር። ከጓደኞች ጋር ሆነን አንዳንዴ ደግሞ በተናጠል ሆነን እንዲሁም መምህሮቻችን ሲያስፈልግ ጥያቄ ሲኖርን እየጠየቅ እንዘጋጅ ነበር። በዛ ምክንያት በጓደኞቼም በመምህራንም እርዳታ በአጠቃላይ ትምህርት ቤቱን ባደረግልኝ እርዳታ አማካኝነት 639 አስመዝገብ ችያለሁ ማለት ነው። ከ12ኛ ክፍል ፈተና ውጤት ውጭ በክፍል የነበረ ቆይታና የነበረ ተሳትፎ በመምህራንና በጓደኞች ጋር ያለ መስተጋብር ምን ይመስል ነበር? በክፍል የነበረኝም ተሳትፎም ደህና ነበር። ውጤቴም እንደዚህ በየሴሚስተሩና በየኳርተር ይሰራ ነበር። እሱም ላይ ጥሩ ውጤት አስመዘግብ ነበር። አብርሃም በጣም ጎበዝ ተማሪ ነው። የተሰጠውን ስራ በአግባቡ በአጭር ሰዓት ውስጥ ሰርቶ ያጠናቅቃል። ፍጹም ዲሲፕሊንድ ነው። እንደማንኛውም ተማሪ ልክ ኤክሰርሳይዝ ተሰጥቶት 10 ኤክሰርሳይዝ ለምሳሌ ቢሰጥ ተማሪው አብዛኛው ተማሪ 5ኛ 3ኛ ጥያቄ ላይ ያለ እሱ 10ም ጨርሶ የሚገኝ ተማሪ ነው። ፈርስት ሴሚስተር ላይ 98.3 አስመዝግቤያለሁ። አንደኛ ነው የወጣሁት። ኳርተር ላይ የሚሰራ ነበር። እሱ ላይ ደግሞ 99.2 ነበር ያስመዘገብኩት። እሱም ጋር አንደኛ ነው የወጣሁት። ሰከንድ ሴሚስተርም በሞዴልና በሌሎች ውጤቶች ላይ 98 ማስመዝገብ ችያለሁ። እሱም ጋር አንደኛ ነው የወጣሁት። ጓደኞችም ያው ደስ የሚሉ ስለነበሩ ለመግባባት ቀላል ነበር ማለት ነው። ትንሽ በርግጥ ከነበሩት ተማሪዎች አንፃር ትንሽ ልዩነት ነበረው። እንደመጣ አካባቢ መሳተፍ ላይ ማሳየት ላይ ተሰራውን ስራ ቶሎ ለተማሪዎች ለመምህራን ለማሳየት ትንሽ ወደ ኋላ ይል ነበር። ግን ወዲያውኑ አንድ ወር ውስጥ ባልሞላ ውስጥ ነው ኖርማል የገባው እንደማንኛውም ተማሪ። ልጆቹም እንዳጠቃላይ ጥሩዎች ስለነበሩ ወዲያው ነው ያላመዱት። እኛም እያቀረብ እንደዛው ምናልባት የዛ አይነት ጽኖ እንዳይኖር ፈርተን ማለት ነው። ምን ይመስላል አካሄዱ ከነበርክበት ትምህርት ቤት አንፃር አሁን ያለው ሁኔታ እንዴት ነው? ጥያቄ መጠየቅ ትችላለህ ፍሪ ሆነ የትምህርት ቤቱ ባህሪ እንዲ ነው ይያልና ሁሉም መምህራን ገለጽንለት። ወዲያው ነው ወደ ሲስተም የገባው ማለት ነው። ከዛ በኋላ ማንኛውም ተማሪ አግዘኝ ያለውን ተማሪ ያግዛል። አሳይ ያልኩትን እኔ ለምሳሌ በኔ ሰብጀክት የዞረም ማሳየት ካለበት የዞረ ያሳያል። ሌላ ተማሪ አሁን ጊዜን ሰምቲንግ ሊል ይችላል። እሱ ጋር ግን ጊዜ የሚባል ነገር የለም። አሳይ ስራ ካልከው ሙሉ ሰዓቱን ሰውቶ ለተማሪዎች ሲያሳይ ይቆያል ማለት ነው ፔሪዱን በሙሉ። ከአንደኛ ክፍል እስከ 11ኛ ክፍል 11 አመታት የተማርኩት በአዲስ ከተማ ነው። በሁለት ትምህርት ቤቶች ማለት ነው። አዲስ ላይ በመጀመሪያ 8 አመት አወል አካዳሚ ባል ትምህርት ቤት ነበር የተማርኩት። እዛ ጋር ብዙ ነገሮችን አግኝቻለሁ። ቦታውን እያስጎበኘህን አዲትን ከአንደኛ እስከ 11ኛ ክፍል የተማርክበትን ትምህርት ቤትና የተወለድክበትን ያደግክበትን ቦታ እያስጎበኘህን እዛው ወደ ታሪኩን ማተረክልን ይችላል። እሺ ስለዚህ ወደዛው እንድና አጫውተን። እሺ መንግስትና አመራር አለሩኛ ለሰው ልጆች ተባለ ከትበላይ ምንሳለ የታላቁ ስባበደ ምንርናት ለሰው ልጆች ተባለ ከትበላይ ምንሳለ የታላቁ ስባበደ። ውድ ተመልካቾቻችን እንግዲህ ከባህር ዳር አዴት ያለውን የ42 ኪሎ ሜትር ጉዟችንን አጠናቀን አሁን ተማሪ አብርሃም ይልቃል ከአንደኛ እስከ 8ኛ ክፍል የተማረበትንና ለዚህ ውጤት የበቃበትን አቦላ አካዳሚ ትምህርት ቤት ቆይታው ልናስቃኛችሁ በአቦላ አካዳሚ ትምህርት ቤት ግቢ አካባቢ እንገኛለን። ተማሪ አብርሃም በትምህርት ቤቱ በነበረው ቆይታ ከተማሪዎቹ ከመምህሮቹ እና አጠቃላይ በትምህርቱ ላይ የነበረውን እንቅስቃሴ ለመቃኘት ከራሱ አንደበት ከጓደኞቹና ከመምህራን እንሰማለን። ይህንንም ለመከታተል ወደ ትምህርት ቤቱ ግቢ ይዣችሁ ገባለሁ። ተከተሉኝ። እንደመምህርነት ሙያ
ከ1ኛ ክፍል እስከ 8ኛ ክፍል የተማርኩት የአውበል አካዳሚ ትምህርት ቤት ነው። ነገር ግን ከ1ኛ ክፍል እስከ 4ኛ ክፍል የተማርኩት ሌላ ግቢ ነው። ከ5ኛ ክፍል እስከ 8ኛ ክፍል የተማርኩት ግን ከዚህ ግቢ ነው። ማለትም 5ኛ ክፍል የተማርኩት ከዛ ነው። እስከ 8 ድረስ የተማርኩት እስከዚህ ነው። ከተማሪዎችም ሆነ ከመምህራን እንዲሁም በትምህርት ቤቱ ከሚገኙ ከመላው ሰራተኞች ጋር የነበረኝ ቀረበታ በጣም ደስ የሚል ነበር። ከጓደኞች ጋር አብረን እንጫወታለን፣ አብረን መስራት የሚገባን ስራዎች እንሰራለን፣ አብረን እናጠናለን። ከመምህራንም ጋር ቢሆን በምሳ በረፍት አብረናቸው ነው የምንሆነው። የምንጠይቃቸው ካለ እንዲሁም የምናማክራቸው ነገር ካለ ከነሱ ጋር አብረናቸው ነው የምንሆነው። እዚህ ለመድረስ መጀመሪያ እዚህ ትምህርት ላይ ተሟልቶ ያገኘናቸው ነገሮች ምን ነበር? መምህራን በደንብ ያስተምሩን ነበር። ከዛም ውጭ ግን ራያችን እንድንቀርጽ ወደፊት ጥሩ ቦታ መድረስ እንደምንችል እያስተማሩ ነው ያሳደጉን ማለት ይቻላል። ስለዚህ ከትምህርቱም ጎን ለጎን ራያችንን ሰንቀን ወደፊት ጥሩ ቦታ እንድንደርስ ለውጤታማነት ተግተን እንድንሰራ ያስቻሉ መምህራን ናቸው የነበሩ። ተማሪዎችም እንዲሁ አብረን እየተጋገዝን ነበር የምንሰራው። ስለዚህ አውበል አካዳሚ በጣም ብዙ ነገሮችን አግኝቻለሁ። ከ1ኛ እስከ 8ኛ ክፍል ስትማር የነበረ የትምህርት እንቅስቃሴ በደረጃ ሲገልጸው እንዴት ነበር? ከ1ኛ ክፍል እስከ 3ኛ ክፍል አካባቢ ሁለተኛም ሶስተኛም ወጣ ነበር። ከዛ በኋላ 4ኛ ክፍል ጀምሮ እስከ 8ኛ ክፍል በሚኒስትሪም ጭምር አንደኛ ነበር የወጣሁት ማለት ነው። ከ1ኛ ክፍል ጀምሮ እስከ 4ኛ ክፍል ባለው ድረስ ብዙም ማጥናት ላይ ብዙም አልነበርኩም። ከዛ በኋላ ማጥናት እያሻሻልኩ መጣሁ። ሳጠና ብዙ ጊዜ የምጠቀመው የቀን ሰዓቴን ነው። ማታ ብዙ ማምሸት ስለማልችል ቀን ያለውን ጊዜን ኢፌክቲቭሊ ይጠቀም ነበር። ማታ ባለው ደግሞ የተወሰነ ሰዓት ተጠቅሜ በቂ እንቅልፍ አግኝቼ ለቀጣዩ ቀን እዘጋጅ ነበር ለትምህርቴ ማለት ነው። በዚህ አጋጣሚ የጥናት ፕሮግራም በመውጣት ወይም እንዴት ማጥናት እንዳለብህ ማስታወሻ በመስጠት ለኔ መሰረቶች ናቸው ባለውለታዎች ናቸው የምትላቸው መምህራን ካሉ እንዲሁም ደግሞ የክፍል ጓደኛ የምታነሳው ካለ እንደው እስኪ እነማን ናቸው እነሱ እስኪ ንገረን። አው ብዙ መምህራን አስተምረውኛል። ከብዙ ተማሪዎችም ጋር ተምሬያለሁ። ለምሳሌ የአማርኛ መምህራችን መምህር እንዳላማው፣ የሂሳብ መምህራችን መምህር በላይነህ ጣሌ፣ የባዮሎጂ መምህራችን መምህር አወቀ ተፈራ ወዘተ እነሱ በቅርብ ይከታተሉ የነበረ ከዚህ ትምህርት ቤት በነበርኩበት ከጓደኞችም ከተማሪ ይበልጣልቷቸው ከተማሪ ገነት ከሌሎችም ተማሪዎች ጋር አብረን እንሰራ ነበር። አብረን ማንበብ ያለብንም አብረን እናነብ ነበር ማለት ነው። ከቀለም ትምህርት በተጓዳኝ የነበረ ተሳትፎ ይመስላል። በክበባት እንኳን ብዙም ተሳታፊ አልነበርኩም። የተወሰኑ ግን እንደ ግሩፕ አንድ ላይ የተወሰኑ ደስ የሚሉን ስራዎች ስዕልም ሆነ ስነ ጽሁፍም ሆነ ደስ ይላል የሚለን እንሰራለን እንጂ የዚህን ያህል ወጣ ብሎ የሚቀርብ አይነት ስዕል ወይም ጽሁፍ አናዘጋጅም ነበር። ጓደኞች ጋር የነበረውን ግንኙነት ምን ይመስል እንደነበረ እስቲ ከራስ ወንበር ላይ ተቀመጥና አሳየኝ። የትኛው ወንበር ነው የነበርክ? 8ኛ ክፍል ስማር የተቀመጥኩት እዚህ ወንበር ነበር። እንግዲህ 8ኛ ክፍል ላይ ብዙ ትውስታዎች ይኖርናል። የሚኒስትሪ ተፈታኝ ስለነበርን ብዙዎቻችን እናነብ ነበር። ግማሾቻችን ያለፈው ዓመት ትምህርቶችን እንመጣለን፣ ግማሾቻችን የ7ኛ ክፍል፣ ግማሾቻችን ደግሞ የ8ኛ ክፍል እናመጣና ወይ አንድ ወይ ሁለት ወይ ሶስት ይሆን በግሩፕ ይሆን እናነባለን። አንደኛው ሽት ይሰራል፣ አንደኛው ያነባል። ሽት ሲሰሩ ደግሞ ያልገባቸው ወይም ደግሞ የሚጠራጠሩት ካሉ አንደኛው ወደ አንደኛው እንሄድ ነበር፣ እንጠይቅ ነበር። ካልተግባባን በተማሪዎች ደግሞ መምህሮቻችንን በፈለግነው ሰዓት ማግኘት ስለምንችል ወይ በምሳዊ በረፍት ሂደን ጠይቃቸው ነበር። በአጠቃላይ አብዛኛው ትውስታዬ ከዚህ ከሚኒስትሪ ተፈታኝነታችንና ስናነብ ከነበረው ጋር የነበረ ትውስታ ነው። የ8ኛ ክፍል ውጤቴ 94 ነው ያመጣሁት አማካይ ፐርሰንታይል 100። የ8ኛ ክፍል ውጤቴን ስሰማ በጣም ነበር ደስ ያለኝ። ምክንያቱም 94 ትልቅ ውጤት ነበር፣ በትምህርት ቤቱም ትልቅ ነበር፣ እንደገና በዞን ደረጃም ትልቅ ውጤት ስለነበር እጅግ ደስ ብሎኝ ነበር። የሰማሁት ከቤተሰብ ጋር ሆኜ ነበር። ውጤቱን ስንሰማ ቤተሰብም እጅግ ደስተኛ ነበሩ። በዞን ደረጃና በክልል ደረጃ ተሸላሚ ነበርኩ። እኔ ብቻ አይደለሁም፣ ከዚህ ክፍል የወጣች ገነት ሞገስ የምትባል እሷም ተሸላሚ ነበረች። በዞን ደረጃ ፍኖተ ሰላም ሄደን ሞባይልና ኦክስፎርድ ዲክሽነሪ ተሸልመናል። ባህር ዳር ላይ ደግሞ በክልል ደረጃ በሚካሄደው የትምህርት ፌስቲቫል ላይ ተገኝተን ከ12ኛ ክፍሎችና ከ10ኛ ክፍሎች ጋር እኛም ተሸላሚ ነበር። በዛም የተሸለምነው የተለያዩ አጋዥ መጽሐፍቶችን፣ ቦርሳ፣ ኦክስፎርድ ዲክሽነሪ በድጋሚ እነሱን ነበር የተሸለምነው። ያ ሽልማቴ ከቁሳቁስነትም በላይ ሞራል ነበር ለኔ የሆነኝ። አሁን ቀጣይም 12ኛ ክፍልም 10ኛ ክፍልም ገና ሳልፈተን
ነበር ሽልማቱን ያገኘሁት። ስለዚህ 10ኛ ክፍልም 12ኛ ክፍልም እንደዚሁ ጠንክሬ ከሰራውና ጥሩ ውጤት ማስመዝገብ ከቻልኩ ተሸላሚ ሆናለሁ። ተሸላሚ ብቻ መሆን አይደለም፣ በዚህ ውጤቴ ምክንያት እኔ ከልጅነቴ ጀምሮ ካሰብኩበት ጫፍ መድረስ እችላለሁ የሚል ተስፋ ነበረኝ። እንትን ስናየው ደግሞ የተሸለምኩትን መጽሐፍቶች ምናምን እነሱ 9ኛ ክፍል እና 10ኛ ክፍል ስለነበሩ እነሱን በደንብ ተጠቅሜ ለ9ኛ ክፍልና ለ10ኛ ክፍል ውጤታማነቴም አበረክቷላቸው ማለት ነው። አሁን ደግሞ ከ9ኛ ክፍል እስከ 11ኛ ክፍል ወደ ተማርኩበት ትምህርት ቤቴና በዛም ቢሆን ጥሩ ውጤት ባመጣሁበት ትምህርት ቤት ልውሰዳችሁና እዛላችሁ። ከመጣታችን በፊት ድሮ እዚህ መሰረት የጣሉልህን መምህሮችንና የትምህርት ቤቱን አስተዳደር ሰራተኞች ያው በዚሁ አጋጣሚ ሰላም ብላችሁ ነው የሚወጣ። አንርማ እሺ አብርሽ እንኳን ደስ ያለህ። እሺ እንኳን ደስ አላችሁ እናንተ። እንኳን አብረስ የልፋት ውጤታችሁን በተማሪ አብርሃም ላይ ያያየን ነውና ተማሪ አብርሃም ከአንደኛ ክፍል ጀምሮ ነው እዚህ ትምህርት ቤት ተማረ። እስኪ የነበረው ቆይታ ምን ይመስላል? ስለ አብርሃም በራሱ ስብዕናው ይገልጻል። ከምንም በላይ ያለባበሱ፣ ያነጋገሩ በዛ ስታየው አንድ ቀን እንኳን ተማሪ ጋር ተጋጭቶ እንዲሆንኩኝ እንዲህ ያደረገን ብለው እንኳን ተማሪዎች አቤት ታላቀሩበት። ትምህርት ቤት ላይ የምታየው የራሱን ብቻ አስተዋጽኦ ሳይሆን ከሱ ጋር አብሮ ተከታዮቹ ጎበዝ ተማሪዎችን ሌሎች ደከም ያሉትን ተማሪዎች ያግዝ የነበረ በመምህሩ ተነሳሽነት ቀስቅሶ ሳይሆን በራሱ ፍላጎት ነበር። ከዛዎች ደግሞ መምህሮች ጋርም እየተመካከረ የራሱን አስተዋጽኦ ያድርግ የነበረ ነው። በተለይ መምህር ከሌለ ወጥቶ የማስረዳትን ስራ ይሰራላቸው የነበረ ልጅ ነው። ክላስ ላይ ስታስተምረው አብርሃም የሚያዳምጥ አይመስልህም፣ ግን ስትነግረው ተወሰነ ደቂቃ በኋላ ምንድነው ያልኩት ስትለው ቁጭ ነው የሚያደርግ ለአንድም ሳያስቀር ማለት ነው። ከዛ በተጨማሪ ደግሞ ስነ ምግባር ውስጥ ታየው ማለት ነው። እኔ አሁን በትምህርት በመማር ማስተማሩ ሂደት ውስጥ እየተማረ ባለበት ሰዓት ህፃን ነበር። በዛን ሰዓት ግን እንደ ተማሪዎች የሚያብድ አይደለም፣ እንደ ተማሪዎች የሚሯሯጥ አይደለም። ልክ የትልቅ ሰው አስተሳሰብ እና ያለው ነውና ኢቭን እኔ አሁን ራሱ ክላስ ላይ ስገባ ሞዴልን አብርሃምን አድርጉት ነው። ሃይስኩል ላይም ሂዶ እንደ አብርሃም ማንንም ሰው የልፋቱን ዋጋ ያገኛል። በቃ ወላጅ ከደከመ፣ ተማሪውም ከደከመ፣ መምህሩም ከለፋ አሁን አብርሃም አይደለም ለኛ ለሀገርም ኩራት ነው የሆነልኝ። የሁለተኛ ደረጃ ትምህርቴን የተማርኩት በዚህ በአዲት አጠቃላይ ሁለተኛ ደረጃና መሰናዶ ትምህርት ቤት ነው። ማለትም ከ9ኛ ክፍል እስከ 11ኛ ክፍል ያለውን ትምህርቴን ማለት ነው። ከ9 እስከ 11ኛ ክፍል የተማርክበትን ትምህርት ቤት ነው እየቃኝን ያለንና አሁን ደግሞ ከተማርክባቸው ክፍሎች በተለይ ደግሞ እስኪ 10ኛ ክፍል አንዱ ሀገር አቀፍ ፈተና የተፈተንክበት የክፍል ደረጃ ነው። እሱን ትዝታ አስጋጫውትን አንድ ክፍል ላይ ዘን ቁጭ አለ። 10ኛ ክፍል የሀገር አቀፍ ፈተና የተፈተንኩባት ክፍል ይችናት። ወደ ክፍል ገብተን እንጫወት። ያው ከ9ኛ ክፍል ጀምሮ እስከ 11ኛ ክፍል ለ3 አመት በዚህ ትምህርት ቤት ስማር የተለያዩ ትዝታዎችና ትውስታዎች ይኖሩኛል። ከዛ መካከል ከ9ኛ ክፍል ያው ፍሬሾች ስለነበር ወይም ለትምህርት ቤቱ አዲስ ስለነበር ትምህርት ቤቱን እንዞራለን። ደግሞ ብዙ ጊዜ ጓደኛ ማቾች ነበር ነው ከ1 እስከ 8 የተማርነው አብረን። ብዙ ሴክሽን ስለሚኖር በተለያዩ ሴክሽኖች እንመደብና መገናኘት የምንችለው በእረፍት ጊዜያችን ነበር። ከዛ በኋላ እየተላመድን ስንመጣ ትምህርት ቤቱን ትምህርታችን ላይ በደንብ መጠንከር እንጀምራለን፣ ማንበብ እንጀምራለን። ላይብራሪ እንጠቀማለን አልፎ አልፎ። ከዚሁ ላይብራሪ ከተማሪዎች ጋር ከትምህርት ቤት በኋላ ደግሞ ግማሽ ፈረቃ ስለሆነ የምንማር ከትምህርት ቤት እንወጣና እናጠናለን አብረን ማለት ነው። ከዛ ቀጥሎ 10ኛ ክፍል ላይ ስንገባ ያው ብሔራዊ ተፈታኞች ነበር። ስለዚህ ጥሩ ዝግጅት ማድረግ አለብን፣ አለበለዚያ ውጤት ለማምጣት ከባድ ነው የሚሆነው። በዚህ ምክንያት ማንኛውንም ሳብጀክት 9ኙንም ሳብጀክቶች እኩል ጊዜ ሰጠን፣ እኩል ቦታ ሰጠን ነበር ከጓደኞች ጋር። እኔም በግሌ ቀን አነባለሁ በደንብ፣ ማታም የተወሰነ ሰዓት አነብና እተኛለሁ ማለት ነው። ከዛ በኋላ ከመምህሮች እገዛ ሽቶችንም እየሰራን ብሔራዊ ፈተና ልፈተን ችያለሁ። በብሔራዊ ፈተናም ጥሩ ውጤት ማምጣት ችያለሁ ማለት ነው። 10ኛ ክፍል ስትሬት ኤ ነበር ያመጣሁት። 10ኛ ክፍል ስትሬት ኤ ስታመጣ ብዙ ጊዜ አገር አቀፍና ክልል አቀፍ ፈተናዎች በስም ቅደም ተከተል ስለሚቀመጡ ከጎን ከተቀመጠ ተማሪ ተቀርቶ የመጣ ውጤት ነው ምን እንደሚል ትችት ይመጣልና ለዚህ ምስክር የሆነ ዘንድ ማመሳከሪያ የሆነ ዘንድ አንተ ከ9 እስከ 10ኛ ክፍል የነበረ የትራንስክሪፕት ውጤት ምን ይመስላል? 9ኛ ክፍል በአማካይ 98.9 ነበር የነበረኝ። 10ኛ ክፍል ደግሞ 99 አካባቢ ነበር አማካይ ውጤት የነበረኝ ማለት ነው። 9ኛ ክፍልም 10ኛ ክፍልም ከሆል ሴክሽን አንደኛ ነበር የወጣሁት። ከብሔራዊ ፈተና በኋላ 11ኛ ክፍል ተቀላቀል።
11ኛ ክፍል ላይ በመጀመሪያው ወሰነ ትምህርት 99.2 በሁለተኛው ወሰነ ትምህርት ደግሞ 99 ነበር ያስመዘገብኩት። በዚህም ውጤቴ ከሆል ሴክሽን ወይም ከሁሉም ክፍሎች አንደኛ ነበር የወጣሁት። ከተወሰኑ ዓመቶች በፊት እኔ አቦላ ያለው ፋዘር በዝውውር ምክንያት ባህር ዳር ገብቶ ነበር። ከዛ በኋላ ያው ቤተሰብ በሙሉ ባህር ዳር መሄድ ስለነበረበት ማዘር ዝውውር ሞልታ ነበር። መምህር ናት በነገራችን ላይ እዚህ ትምህርት ቤት ነው ያስተማረችው። እሷ ዝውውር ከሞላሽ በኋላ በእርግጥ እኔ 12ኛ ክፍል ሲሆን ለመሄድ አስቤ አይደለም ዝውውሩ የሞላችው። ነገር ግን ከዛም በፊት ዝውውር ሞልታ ነበር። እንዳጋጣሚ ሆኖ እኔ ከ11 ወደ 12ኛ ክፍል በሚሸጋገርበት ጊዜ ዝውውሩ ደረሳት። በዛ ምክንያት ወደ ባህር ዳር መሄድ ነበረብኝ ማለት ነው። ስለዚህ 11ኛ ክፍል ግንቦት አካባቢ ያለው ወደ ባህር ዳር መዘዋወራችንን ሰማው። የ11ኛ ክፍል የአዴት ቆይታዬንም በዛው አጠናቀቅኩ ማለት ነው። አዴትን ብዙ አመት ማለትም 11 አመት ተምሬባታለሁ። ስለዚህ የአዴትን ድረሳት አልችልም። አሁን ወደፊት ትልቅ ደረጃ ከደረስኩ አዴት ላይ የተወሰነ አስተዋጽኦ ማድረግ ብቻ እንኳን ደስተኛ ሆናለሁ። ለምሳሌ እኛ 11ኛ ክፍል በገባንበት ወቅት አዴት የተማሩ መምህራን ቴክኒካል ድሮይንግ ያስተምሩ ነበር፣ ስልጠና ይሰጡን ነበር ማለት ነው። እኔም እንደሱ አይነት በገባውበት ፊልድ ለተማሪዎች ስልጠና መስጠት ከዛም ካለፈ ደግሞ ሌላም ስራ መስራት የሚያስችለኝን ቦታ ላይ ገብቼ የተወሰነም ቢሆን ብሰራ ደስ ይለኛል። አሁን ደግሞ እንደው እዚህ የተማርክ ስታነብበት የነበረው ቤተ መጻሕፍት እስኪ አስጎብኝን፣ ምን ይመስላል? በተቃራኒ ፈረቃ አብዛኛው ጊዜ ላይብራሪ እንጠቀማለን። የምንጠቀምበት ላይብራሪ ደግሞ ይሄ ነው። ብዙ መጽሐፍቶች አሉት። ከዚህ ገብተን የተለያዩ አጋዥ መጽሐፍቶችን እያገኘን ሪፈር እናደርጋለን። አሳይመንቶች ካሉ እንሰራለን። ለፈተና ዝግጅት ይረዳንም ዘንድ እዚህ እናነባለን። በተለይ 10ኛ ክፍል በነበርንበት ጊዜ ይሄን ላይብራሪ እንጠቀም ነበር ማለት ነው። ትምህርት ቤቱ ከቤተ መጻሕፍት ውጭም የተለያዩ ቤተ ሙከራዎች አሉት። የፊዚክስ፣ የኬሚስትሪ እና የባዮሎጂ ቤተ ሙከራዎች ነበሩት። በእነሱ ቤተ ሙከራዎች መምህሮቻችን የቤተ ሙከራ ቀን በሚኖርበት ጊዜ እያሳወቁን እንገባና የተለያዩ ሙከራዎችን እንሰራለን ማለት ነው። ስለዚህ በዚህ መልኩ በቤተ መጻሕፍትም ሆነ በቤተ ሙከራ ይህ ትምህርት ቤት ትልቅ አስተዋጽኦ አድርጎልኛል። እንደምታዩት ብዙ መጽሐፍት አሉት። የምንፈልገውን መጽሐፍት በዚህ በተቀመጡበት መሰረት እየፈለግን እንመርጥና ከዚህ ከመረጥን በኋላ ከላይ ሄደን እናነባለን ማለት ነው። ከክፍል ስንዘዋወር መምህራኖችን በተመሳሳይ ይቀየራሉ። ስለዚህ በጣም ብዙ መምህራን ያስተማሩኝ፣ ሁላቸውን መምህራን ለኔ አስተዋጽኦ አላቸው። በጣም አከብራቸዋለሁ በዚህ አጋጣሚ። እንግዲህ 3 አመት በዚህ ትምህርት ቤት ሲማር ለኔ ውጤታማ መሆን አስተዋጽኦ ያበረከቱ መምህራኖች እና ተማሪዎች አሉ። ሁሎችንም ማመስገን እፈልጋለሁ። መምህራኖች በጣም ብዙ ናቸው፣ ጓደኞችም እንደዛው። ስለዚህ እነሱን መዘርዘር ባልችልም እንዳጠቃላይ ግን ሁላችሁን መምህራኖችን ላመሰግናችሁ እፈልጋለሁ። ሰላም ነው። ወንደሰን እንኳን አብሮ ደስ ይበላል። አመሰግናለሁ። እሺ እንደናችሁ አብርሽን ማውቀው ከ7ኛ ክፍል ጀምሮ ነው። 5 አመት ተምረናል ማለት እስከ 11ኛ ክፍል። በወቀቱ ማለት በትምህርቶች አካዳሚካሊ ብቻ ሳይሆን ጉብዝናው በስነ ምግባርም በማህበራዊም በሁሉ ነገር እጅግ በጣም ጎበዝ የሚባል ልጅ ነው። ለሁላችንም አርአያ የነበረ ልጅ ነው። የሱ ጉብዝና በትምህርት ብቻ አይደለም። እኛ ታላላቆቻችን ማክበር ያቃተን ባለበት ሰዓት እሱ ታናናሾችን አክብሮ የሚኖር ልጅ ነው። አብርሃም እንግዲህ ያው ጎበዝ ተማሪ እንደሆነ ይታወቃል። ያው አስመስክሯል። 11ኛ ክፍል እንግዲህ ለመጀመሪያ ጊዜ እኛ 11ኛ ክፍል 100 ያመጣልን ፈርስት ሴሚስተር 100 እሱ ነው። ሰከንድም 100 ነው ያመጣ 102 እስከ ቦነሱ ማለት ነው። ተማሪዎችን ወደ ጥሩ ስነ ምግባር የሚያግዝ ጥያቄዎቹን ወይም ጥሩ ስነ ምግባር በቃ አለ አይደል በቃ በግሩፓቸው እሱ በቃ ሁለተኛ ቢያቅታቸው እንዲ የሚያግዝ እዚህ ወጥቶ እንዲ ብሎ በቃ በጥሩ ስነ ምግባር በቃ አርአያ የሚሆን ተማሪ ነው። ውጤቱን ኤክስፔክት አድርገነው ነበር። ያው ደስ የሚል ውጤት አመጣል። በእሱም ደስ ብሎናል። እሱን ተከትለን ያው ደስ ያለ ውጤት ባናስመዘግብም ለኛ ጥሩ የሆነ እንትን ተሞክሮ ሰጥቶናል። ሌላው በትምህርት በምንነበበት ሰዓት ደግሞ አንድም ጊዜ አንድ አይነት ደረጃ ሳይለቅ የሚያልፍ ልጅ ነው እሱ እና እሱን ማለት በትምህርት በኩል አንድም እሱ ደግሞ ለተማሪ አስረዳይ ተብሎ ለማስረዳትና ተማሪን ለማገዝ ያለው ፍላጎት ከመምህሮች በላይ ነው የምገልጸው። ስለተውም አለውም ማስረዳት ፍላጎቱም ያለው ከመምህሮች በላይ ነው እሱ። አብርሃም ደስ የሚል ውጤት ነው ያመጣ። ባንተ ውጤት ያው የጠበቅነው ውጤት ነው። ብዙም ሰርፕራይዝ አላደረገንም፣ ግን
አሪፍ ውጤት ነው። በርታ ይዞ ደስ ይበል እንኳን ደስ አለ ቤተሰቦቹ። እንግዲህ ከአንድ የሰው ኃይል ማለት አንድ የሰው ኃይል የሚያደርገው ጥሩ ነገር ለሀገሩ ያደርጋል ብለን እናስባለን። በርታ ጀግና ነህ ነው የምለው። በጣም እንደው በኃይለኛው ነው እንትን ስንጠብቀው ነበር እና እኛ እንደው 6 ከ7 እንዲህ ነው የጠበቅነው ነበር። የጠበቅነው አላገኘነው ለተጠበቀው አይደለም። አብርሃም በቃ ከስነ ምግባሩ ከትምህርቱ በቃ ማንኛውም እኩል ፊት ነው የሚያደርገው ሁሉ ሳብጀክት ውጤቱ አሪፍ ቢሆንም ለሱ ይበቃል ብዬ አላስብም። ግን እዚህ እንደነበረው ማለት ነው ከዚህ በነበረበት ሰዓት እኔ አብረን እየተማርን ሚኒመም ቢወርድ 98 ነው አብሬጅ 99 ነጥብ ምናምን ስለሚያመጣ እዚህ ደግሞ መዚያው እሱ በጣም የተለየ ችሎታ ያለው ለምሳሌ ማትስ ምናምን በሚሰራበት ሰዓት እሱ ወረቀት ሳይደርስ ነው የሚጨርሳቸው ሂሳቦችን ራሱ። አሁን አርክቶናል። በቃ እኛ በጣም እርካታ በቃ እንደው አርክቶናል። ይሄን ያህል ተብሎ ያው ባይገለጥም በዚህ ያህል ፐርሰንት በጣም አርክቶናል። በዚህ በፊት አላዛር የሚባል ነበር 2008 614 ያመጣ። አሁን እንግዲህ ደግሞ እሱ 639 ባልሳሳት እንደዛ ነው። ውስጣችን በጣም ተደስቷል። ነው ብቻ ሳይሆን በሁሉ ያለው ማህበረሰብ በሁሉ በቃ እየደወለ ያልጠየቀ ሰው የለም በሁሉም እና በጣም የተደስተነ ለአብርሽ የምመኝለት በቃ ለወደፊት አሁን ባለበት አቋሙ ሆኖ በትምህርቱም በማህበራዊ ህይወቱም እንዲቀጥል ነው የምፈልገው። ምክንያቱም በማህበራዊ ህይወቱ ያለው ግንኙነታውን አሪፍ ነው። ማንም ከአብርሽ ጋር ተጣልቶም ተቀየምኩት የሚል ሰው የለም እና አሁንም በዚህ ባህሪው እንዲቀጥል ነው የምፈልገው። ወደፊት እሱን የተለየ ቦታ ጠብቃለሁ። ለሀገርም ለኛም እንደሚጠቅም ተስፋ አደርጋለሁ። እርግጠኛ ነኝ። አብርሃም እንግዲህ እኔ ማስተላልፈው በዚህ ቀጥሎ እዚህ የበለጠ ደግሞ በሚመድበት ዩኒቨርሲቲ ጥሩ ዲፓርትመንት እንትን ገብቶ እንዲያገለግል ወደ ኋላ ተመልሶ ደግሞ ያለው ማህበረሰብ እንዲያግዝ ሌሎቹ ደግሞ እንደሱ እንዲሆኑ እንዲህ አይነት እንትን እንዲሰጥ ነው ያው በዚህ እንዲቀጥል ነው የሚል። ውድ ተመልካቾቻችን ተማሪ አብርሃም ይልቃል ከአንደኛ ክፍል እስከ 11ኛ ክፍል በተማረባት አዴት ከተማ በመገኘት በሁለተኛና በአንደኛ ደረጃ የተማረባቸውን ትምህርት ቤቶች እየዞርን የቃኘንበትና ከጓደኞቹና ከመምህሮቹ ጋር የነበረውን መስተጋብር የቃኘንበት ፕሮግራም የስካውን ይመስል ነበር። ተማሪ አብርሃም በቤተሰቦቹ ዘንድስ ምን ይመስላል የሚለውን ደግሞ ወደ ቤተሰቦቹ ሄደን አብረን እናያለን። አብራችሁን ቆዩ። መኖሪያ ቤታችን ይሄ ነው። ወደ ውስጥ ንግባና ቤተሰቦቼን ላስተዋውቃችሁ። እሺ እንዴት ናችሁ? እግዚአብሔር ሰላም ናችሁ? እንዴት ነው? እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። በአብርሃም የጥናት ጊዜውና ቤተሰቡ ጋር የነበረው ሁኔታ ምን ይመስል ነበር? ያው አብርሃም እንግዲህ ጥናት በፕሮግራም ነው የሚያጠናው። ብዙ ጊዜ ታይሞቹ አሁን ለምሳሌ ፈተና ሲደርስና ሳይደርስ አንድ ናቸው ለሱ ያሉት ጊዜዎቹ። ስለዚህ ቀድሞ ነው የሚዘጋጀው። ፈተና ቢደርስ ቢያደርስ እሱ ምን የሚያስጨንቀው ነገር የለም። ስለዚህ ማግኘት የሚገባው ነገር እንደሚያገኝ በፕሮግራሞቹ ያውቃል። ስለዚህ ከዛ በፊት ይዘጋጃል በደንብ እና እኔ አሁን ያየሁት ኦብዘርቭ ሳደርገው ለፋይናል ታይም አሁን ለምሳሌ ፋይናል ቢኖረው ፈተናና አት ዘ ሴም ታይም ፕሮግራሞቹ በሱ ናቸው። ሲመቸው ያነባል፣ ሳይመቸው ደግሞ ይዝናናል። ብዙ ነገር ኳስ ያያል፣ ስፖርት ይከታተላል፣ ዜናዎችን ያያል። ስለዚህ በዛን ሰዓት ደግሞ በተገኘው ሰዓት ደግሞ ፕሮግራሞቹን በዛች አድጀስት ነው የፈለገው ነገር ቢኖር ደግሞ ፕሮግራሙ ካልሸፈነ በዓል ቢሆን እሱ ላይ አፌክት አያደርገውም። ስለዚህ እኔ መጀመሪያም ካስተዳደጉ ጀምሮ እኛ ትንሽ ኢፈርት ያደረስነው እስከ 4ኛ ክፍል ባለው ጊዜ ነው ህፃን ስለነበረ ከ4ኛ ክፍል ላይ ጀምሮ 99.8 ምናምን አመጣው ውጤቱ ራሱ ውጤቱ ያነሳሳው ልጁ ከአጠቃላይ ከ1 እስከ 4 በሚባለው ሴክሽን በሙሉ አንደኛ ያወጣ ነበር። ከ5 እስከ 8 በሚባለው ክላሶች አንደኛ ያወጣ ነበር እስከ ኤሌመንታሪ። ከዛም ከ9ኛ ክፍል እስከ 11ኛ ክፍል አዴት ላይ ከኦል ሴክሽን ነው ጠቅላላ እንግዲህ የአዴት ተማሪ ታውቃለ ወደ 90 ምናምን ሴክሽን ከሚሆነው የተሻለ ውጤት ያመጣ ስለነበር እሱ ራሱ ሞቲቬት ያደርገው ነበርና አጠናኑ በፕሮግራም ነው የሚመራው። እኔ ደስ የሚል አጠናን ነበር ያደርገው የነበረው እና እኛም ያው ብሪጁን እናያገለግል ነው። በነገራችን ላይ ያው ቤዙን የተሰራለት እዛ ኤሌመንታሪ ላይ ከ1 እስከ 4ኛ ትምህርት ቤት አቦላ ላይ በጣም በደንብ ነው ልጁን ቤዝ እንዲያደርጉት እስከ 8ኛ ክፍል በደንብ ነው የተከታተሉት። ኢቭን አሁን ተጨራወቀ እዛም ሃይ ስኩል እንኳን ገብቶ በጣም ይከታተሏቸዋል። በጣም በሚገርመው ነገር ውጤታቸው ምንድነው እየበረታችሁ ነው ይላቸዋል ከዚህም እስካለ ድረስ። ስለዚህ አሁን ለልጁ ውጤት አሁን የወላጆቹም የኛ ኢፈርት እንዳለው ነው ትልቁ ሚና ተጫወተው በየማቀው ትምህርት ቤቱ እና የራሱ ውጤት ነው። ከዛም ውጪ ደግሞ መንግስትም ትልቅ ሚና ነበረው። መንግስት ያመራር አካላት አሁን በትምህርት ቤት ጥሩ ውጤት ሲያመጣ ይሸለም ነበር። ከአቦላም ጀምሮ 8ኛ ክፍል ላይ ለምሳሌ ጥሩ ውጤት ሲያመጣ ዞን ላይም በዞን አቀፍ ደረጃ አንደኛ እንደሆነ አውቃለሁ በእርግጠኝነት። ከዛም ዞን ፍኖተ ሰላም ላይ ተሸለመ፣ ክልል ላይ ማምጦ ሸልሟቸዋል።
እና የሸለማቸውም እንታና ያን ሽፈራው ነበር የትምህርት ሚኒስትሩ በእነሱ ሲሸለሙ በጣም ጥሩ ነው እና እኔ የ28 ክፍል ላይ የነበረው ክልል አቀፍ ሽልማት ለዚህ አመት ምናልባት ትምህርት ቢሮ የራሱ አሰስመንት ይኖራል እንጂ ትልቅ ኢፌክት አለው ብዬ አስባለሁ። አንድ ፋክተር ነው። 12 ክፍሎችም ነበሩ 600 በላይ ያመጡ 10 ክፍሎችም ስትሬት ያመጡ ልጆች ነበሩ። እነዚህም 8 ክፍል ነበሩ እና ጥሩ ስለነበረ ከነዛ ለመድረስ ደግሞ ሞቲቬት አድርጓልና መንግስትም ጥሩ ስራ እየሰራ ነው። ሚዲያዎችም እናንተ አውጥተው ስራ ፍኖተ እውቀት ተምሳሌት እነዚህ የሚባሉ ነገሮች ሁሉ እኔ ልጆቹን ወደዛ ደርሰው ትልቅ ነገር እንዲደርሱ ያደረጋችሁት ሚና የኛም ብቻ ሳይሆን የሁሉም ቅንጅት ነው የሚል ነገር ነው ያለኝ። እኔ በግሌ ለምሳሌ 98 ማምጣት አለብን ከተባለ እሱ ውጤት ካመጣ ይሸልማል። ለቤተሰቦች ይሸልማል። እንሸልማለን። ኦልዌይስ እንሸልማለን። ጥሩ ነገር እንሸልማለን። ስለዚህ ሁልጊዜም ያሸንፋል። ሽልማትም አልፎ ታያቅም ፐርሰሚስተርም ሰከንድ ነው። ለታናንሾቹ ያለው አርአያነትስ ምን ይመስላል? ከእህትና ከወንዶች ጋር ያለው መስተጋብርስ እነሱን በማገዝ በማስረዳት ጥሩ ባህሪ በማሳየት እንግዲህ አብርሃም በነገራችን ላይ ያው አንድ እዚህ ያለች ወንድሙ ነው ያመስ ያፍል ተማሪ ነው። በደንብ ነው እሱ እንትን የሚለው እንደውም የሚገርመው ልጁ ራስ በኋላ ሊናገር ይችላል እንጂ ጠባለሁ ላንብብ ነው የሚለው። ልጁ ደግሞ ይሄኛው ትንሽ ህፃንም ስለሆነ ጨዋታ ይወዳል። እኛም ብዙ ማንጫ ነው ኤቭሪ ነገር የሚያስረዳው እሱ ነው። እኔ እንግዲህ ዲፕሎማ ማትማቲክስ አለኝ። እናቱም የሂሳብ መምህር ናት። እንግዲህ ዲግሪ ሂሳብ ናት። ሃይ ስኩል ታስተምራለች። ከኛ ይልቅስ ልጁ እሱን ነው የሚመርጠው። ይግባባሉ የሚያስተምሩበት ሜቶዶሎጂ። ስለዚህ በደንብ ያስረዳል። ኢቭን እኔ የጎረቤት ልጅ መጥቶ አሳይመንት ከከበዳቸው ምን ካላቸው የራሱን ጥናት ምራብ ቁጭ አድርጎ በደንብ ነው የሚያስረዳቸው። ልጆቹ ያገዛቸዋል እና ያነባብ ስልቱ በጣም ነው የሚገርመው። ቴክስት ላይ በጣም ዲፔንድ አድርጎ ያነባል። ካነበበ በኋላ ከዛ ካልገባው ወደ አጋዥ መጽሐፎች ይሄዳል። እኛው ሞባይል ገዝተንለታል። አዲስ ተወቀው እንደሆነ ቻይና ካምፕ አካባቢ ሄደዋል። ሰው ፌስቡክ ነው የሚያው እሱ ደግሞ ዳውንሎድ አድርጎ ነው የሚመጣው የሚነበብ ነገር። ናዝሬትም ሄዶ ነበር አንዴ። ናዝሬት ላይ ሲመጣ በጣም የሚገርም ነው ልጁ። ህፃን አይመስልም። በዛና አመቱ የመማሪያ መጽሐፎችን በሙሉ ዳውንሎድ አድርጎ ከዛ ከኢንተርኔት ላይ በሞባይሉ ይዞ መጥቶ እሱ ሞባይል ያነባልና አንዳንዴ ሩቅ ቦታ ሆነ አመት ባለ እንሄዳለን ምን እንዝናናለን። እሱ ግን ሞባይሉን ይዛል። ያው በጣም እንደረስብበት ከሆነ የሚጫወት ይመስልና ያነባል እና እንደዚህ ዲቦትር ነው። ብዙ ነገሮችን ያራይ የሚሆኑ ነገሮች አሉት ብዬ ነው የማስበው። አብርሃም ማለት ሰው አክባሪ ነው በጣም አይደለም። እናቱን ጓደኞቹን ትንሹን ራሱ በትትና ነው እንትን የሚለው እና እንትን ማለት የጉርምስና አይነት ምናምን ባህሪ የለው። እንደውም እንደማካሪ ነው። እንደውም የሚገርመው እንደማካሪ እንደ ትልቅ ሰው ነው ማየው። የሆነ ነገር ማማከረው እሱ ነው ብዙ ጊዜ ማለት አባቱ ከሌለ ወይም ሌላ ሰው ከጎኔ ከሌለ እንደ ትልቅ ሰው ነው ማየው። እሱም ያከብረኛል። በስርዓት ነው የምንነጋገር። በቃ እንትን የጉርምስና ባህሪ ምናምን ማለት የማንገራጠጥ ምናምን ነገር የለው። ምርጥ ባህሪ ነው ያለው። በመምህሮችም ሁሌም የሚመሰከርለት አጋጣሚ ያው የተማረው አብረን አንድ ትምህርት ቤት ጎን ለጎን እኔ ባላስተምረውም ይነግሩኝ ነበር መምህራኖቹ ማለት በጣም ትሁት እንደሆነ በጣም በትምህርቱ ያው እንደምታውቀው ጥሩ ተማሪ ነው። በተሳተፈውም በማንኛውም ዙሪያ ስለ ባህሪው ይነግሩኝ ነበር። እንኳን ለቤተሰብ ለማንኛውም ውጭ ላይ ያለው ባህሪ ራሱ ምርጥ የሚባል ባህሪ ነው ያለው። ከአብዛኞቹ ጓደኞቹ ጋር ጥሩ የመግባባት ባህሪ ነው ያለው። ያው ከመተጋገዝም ከምንም አንፃር ያው ከብዙ ጓደኞቹ ጋር ይቀራረባል። በስራ ብዙ ጊዜ የሚገርመው የሚጠቀመው እሱ ሰዓቱን ቀን ላይ ነው የሚያነብ በብዛት እና ቀን እኔም ስራ እንትን አይደለም በስራ ዙሪያ እኔ ማላዘዘውም ካዘዝኩት በርግጥም ቢል ሚላክ ነገር ሱቅ ላይ ምናምን ርቀት ቦታ ከሆነ ፈጠን ብሎ ሄዶ ሊያመጣልኝ ይችላል እንጂ እኔም ቤት ውስጥ ስራ ብዬ አልጠይቀውም። እሱም ብዙም ስራ አይሰራም ማለት ስለማልጠይቀው ማለት ነው። ያው ሰዓቱን በአግባቡ ሁሌም ፕሮፐርሊ ከትምህርት ቤት እንደተመለሰ ቀን ላይ ነው የሚያነብ። ማታ ብዙ ሰዓት ይተኛል። ጥሩ ረፍት ነው የሚወስደው። ሌሊት ብዙም አያነብም። ስለዚህ ቀን ላይ እንዲጠቀም እኔ ደግሞ እንደውም እሱን ትሪት ማድረግ ነው የሚያነቃቀው ነገር በቃ እንትን ኑሮት እንዲያነብ ማገዝ ነው እንጂ ስራ ብዬ አዝዤው አላውቅም። አላዘውም። እዚህ ታናሽ ወንድሙስ ምን ደረጃ ላይ ነው ያለ? ሌሎች ተከታዮች ካሉ ውጤቱንም በዚህ ባለ ይገልጻል። እንግዲህ ሁለት ናቸው ልጆቻችን። ያው ግን ትንሹም ጥሩ ነው። ያው እሱን እየተከተለ ነው ብዬ ማለት እችላለሁ። የተወሰነ ነው ጋፕ ቢኖራቸው እንጂ እሱም የጥሩ ውጤት ባለቤት ነው። 98 97 ነው። ያው ደረጃው ጥሩ ደረጃ ላይ ነው ያለው። እንግዲህ አሁን ያው በሕክምናው ለመግባት ወሰንኩት። እዚህ የሞላሁት ማለት ነው ሜዲሲን ነው። እንግዲህ እዚህ ኢትዮጵያ ውስጥ ከተማርኩ
በሕክምናው ዘርፍ ሀገሬን አገለግላለሁ እያስባለሁ። ምናልባት ግን የውጭ ሀገር የትምህርት እድል አግኝቼ ውጭ ሀገር መሄድ ከቻልኩ በሌላ በኢንጂነሪንግ እና በቴክኖሎጂ ዘርፍ ተሰማርቼ ዞሮ ግን ማገልገል የሚፈልገው ሀገሬን ነው። ውድ ተመልካቾቻችን በዚህ ዓመት የተሰጠውን የ12ኛ ክፍል አገር አቀፍ ፈተና 639 ያመጣውን የተማሪ አብርሃም ይልቃልን አጠቃላይ ከ1ኛ ክፍል እስከ 12ኛ ክፍል የነበረውን የትምህርት ተሞክሮ የቃኘንበት ሳምንታዊ የፍኖተ ወከት መሰናዷችን የስካውን ይመስል ነበር። ሳምንት በሌላ ፕሮግራም እስከምንገናኝ ቸርን ሰንብት እያልኩ የምሰናበታችሁ የፕሮግራሙ አዘጋጅ ደስታ ጠቃ ነበርኩ። ሰላም። Let's